ጤና ይስጥልን ተመልካቾቻችን፣ አዲስ ህይወት እንደተለመደው የተለያዩ ጤና ነክ ጉዳዮችን ይዞላችሁ ቀርቧል። ቅምሻና ወቅታዊ ልዩ ጥንቅር ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። የዛሬው ቅምሻችንም የጉልበትና የሎሚ ህመምንና መከላከያ መንገዶቹን ይመለከታል። አብራችሁን ቆዩ። የጉልበትና የሎሚ ህመም ማለት በጉልበታችን ላይ ያው ከአናቶሚካል ስትራክቸሩ ብንጀምር ጉልበት የምንለው one of the largest joints ወይም ደግሞ ትልቅ የመገጣጠሚያ ከምንላቸው ውስጥ አንዱ ነው። በኦልሞስት ወደ 4 ቦኖች አሉት። ከዛ በኋላ ደግሞ 3 መገጣጠሚያዎች አሉት። ኔትወርክ ኦፍ ሊጋመንቶች አሉት፣ ካርቲሌጆች አሉት። እንደ ኩሽን ደግሞ ሜኒስከስ አለ። ብዙ ነርቭ ስትራክቸሮች አሉ በዛ ላይ የሚያልፉ እዛ ላይ የሚደርሱ ጉዳቶች የጉልበት ጉዳቶች ሊባሉ ይችላሉ። ጡንቻው ላይ ጡንቻዎች አሉ ጉልበቱ እንዲሰሩ የሚያደርጉ እነሱ ላይ የሚደርስ ጉዳት ሊኖር ይችላል። ለምሳሌ እንደ ጡንቻ እንደ ማስል ስትሬን። ከዛ ደግሞ ሊጋመንት ደግሞ ጅማቶች አሉ። በጣም ኔትወርክ ኦፍ ሊጋመንት ብዙ አይነት ሊጋመንቶች ነው ያሉት ጉልበት ላይና እዛ ላይ አደጋ ሊደርስ ይችላል። ራሱ ቦኑ ሊጎዳ ይችላል። የመቀጥቀጥ አደጋ፣ የመሰበር አደጋ ሊደርስበት ይችላል። ሌላው ደግሞ ዲጀነሬት የማድረግ የመበላት ነገር ሀፕን ሊያደርግ ይችላል። የኒ ጆይንቱ ላይ ሊሆን ይችላል። ወይም ደግሞ እቺ ሎሚዋ የፓቴላዋ እሷ ከዋናው ጆይንት ጋር የምትገጣጠምበት ላይ የመበላት ነገር ሊደርስ ይሄ ዲጀነሬት የማድረግ ነገር ሊደርስ ይችላል። እሱን የኦስቲዮአርትራይቲስ ኤንድ ኮንድሮማሌሺያ ፓቴላ የምንለው አለ። እሱ አለ። ሌላው ኮመን የምንለው ደግሞ ፓቴሎፌምራል ሲንድሮም የምንለው አለ። ፓቴሎፌምራል ሲንድሮም ማለት ሎሚ ትንሽ ሀዲዷን ስትለቅ ቦታዋን ስትለቅ ወደ ዳር ይሄ በምን ምክንያት ይመጣል? ከጎን ያለ ጡንቻ አለ አይቲ ባንድ የሚባል እና ያ አይቲ ባንድ ታይት በሚሆንበት ጊዜ ሎሚያን ወደዚህ የመሳብ ነገር ይኖራል። ኮመን ኬዝ ነው፣ ብዙ ዲያግኖስ ማይደረግ ግን ኮመን ኬዝ ነው። ስለዚህ ሎሚያ ሀዲዷን ትስትና ላተራሊ ሙቭ ታደርጋለች ማለት ነው። ያ ሌላ ቦታ ስለሆነ ኢንፍላሜሽን ይፈጥራል፣ ህመም ይፈጥራል ማለት ነው። መንስኤዎቹ ብዙ አይነት ሊሆኑ ይችላሉ። ለምሳሌ ስፖርት አንደኛው የስፖርታዊ እንቅስቃሴ፣ በስፖርታዊ እንቅስቃሴ ምክንያት የሚመጣ እንትን አለ። አሁን ለምሳሌ እንዳልኩ የጅማት መሰንጠቅ፣ እንደዚህ የጅማት መቀደድ፣ እንደዚህ አይነት ነገሮች አፕል ሊያደርጉ ይችላሉ። አንዳንዴ ደግሞ አጥንቱ በራሱ ዲጀነሬት የማድረግ ነገር፣ ያ ደግሞ አንዳንዴ ከኤጅ ጋር አብሮ ተያይዞ ሊመጣ ይችላል። ክብደት በዋነኛው መንስኤ ነው። በተለይ ሴቶች ላይ ዊክ የሆነ ጡንቻችን ዊክ ነው፣ ያው ናቹራሊም ዊክ ነው ከወንዶች። ያው የወንዶች ጡንቻ ጠንከር ያለ ነው። ሴቶች ብዙ ጡንቻ ስለሌለን እንዴት ነው ፕሬሸር ይበዛበታል ጉልበቱ። ስለዚህ በዛ ላይ ደግሞ ከፍተኛ ክብደት በሚኖርበት ጊዜ ኢትስ ላይክ 4 ታይምስ ለጉልበታችን እንደ 4 እጥፍ ያህል ነው ክብደት የሚጫንበት ማለት ነው። ምልክቶቹ ከፔን ይጀምራል። ፔሸንቶች ምን ኮምፕሌን ያደርጋሉ? ህመም ኮምፕሌን ያደርጋሉ። ደረጃ በሚወጡበት በሚወርዱበት ጊዜ አትሌቶች ሲራመዱ ደህና ሆነው ሲሮጡ ህመም ሊሰማቸው ይችላል። ድምፅ፣ ይሄ ክሪፒተስ፣ ይሄ የመንጫጫት አይነት ነገር እንደዛ ፊል ሊያደርጉ ይችላሉ። አንዳንዴ ደግሞ በክሌ ማድረግ እየሄዱ ጉልበቴ ከዳኝ አይነት እንደዛ አይነት ነገሮች ሀፕን ሊያደርጉ ይችላሉ። አቅም የማጣት ነገር፣ ሬንጁ የመቀነስ ወይም እንደፈለገ የመታጠፍ የመዘርጋት እንትኑ ይቀንሳል። ጣቴን ያመኛል። ከዛ እግሮቼ ትንሽ ያብጣሉ እና ቁርጥማትም መደንዘዝም ነበረው። ምልክቶችን ሲያዩ ያው የጉልበት ህመም ሲሆን ኢሚዲየትሊ ወደ ጤና ተቋማት መሄድ አለባቸው። ዲያግኖስ መደረግ አለበት፣ ቼክ መደረግ አለበት። ያው ስቲል ከፊዚዮቴራፒ ፐርስፔክቲቭ ስናየው በመጀመሪያ ምርመራ እናደርግላቸዋለን። በምን ምክንያት ነው የጉልበት እንትኑ የመጣው የሚለውን ነገር ሂስትሪ እንወስዳለን። ከዛ በኋላ ደግሞ ብዙ ስፔሻል ቴስቶች አሉ። ኦልሞስት ጉልበት ላይ ከ30 በላይ ህመሞች አሉ። እዚች የምታክል ስትራክቸር ላይ ኦልሞስት ከ30 በላይ ዲያግኖስ ልናደርጋቸው የምንችላቸው ኬዞች አሉ። ስለዚህ ያንን ፋይንድ አውት ማድረግ አለብን። ኤምአርአይ ልንጠቀም እንችላለን፣ ኤክስሬይ ልንጠቀም እንችላለን፣ ይሄ የተለያዩ ስካኖች ልንጠቀም እንችላለን። በእኛ ደግሞ ፊዚካሊ ደግሞ ቼክ ልናደርግ እንችላለን። ለምሳሌ ብዙ ስፔሻል ቴስቶችን መስራት እንችላለን። ከዛ ደግሞ የጡንቻውን ሁኔታ፣ የነርቭን ሁኔታ፣ የሊጋመንቱን ሁኔታ፣ ሜኒስከሷ ምን ያህል ተጎድታለች የሚለውን ነገር ፊዚካሊ ቼክ እናደርጋለን ማለት ነው። ምርመራው ይሄን ይመስላል። ህክምናው መጀመሪያ ዲያግኖስ እናደርጋለን በምርመራችን። ይሄ ነው ብለን በሽታውን እንትን ካልን በኋላ ፋይንድ አውት ካደረግን በኋላ
የተለያየ ትሪትመንት ይኖረዋል። መጀመሪያው ከፔን ማኔጅመንት ይጀምራል። እንደዚህ የሊጋመንት የሜኒስከስ ችግሮች ሲኖሩ ሶፍት ቲሹ ሞቢላይዜሽን ማኒፑሌሽን ምንላቸው ጋፒንግ ምንላቸው ነገሮች አሉ። ስትሬቺንግ ጡንቻዎቹን ስትሬች የማድረግ እዛ አካባቢ ኢንቮልቭድ የሆነ ነርቭ ካለ እሱን ትሪት ማድረግ እነሱን ትሪት እናደርጋለን። ከዛ ፔኑ ማኔጅድ ከሆነ እና ህመሙ ከቀነሰለት በኋላ ከዛ ደግሞ ወደ ኤክሰርሳይሶቹ ቴራፒውቲክ ኤክሰርሳይሶች ናቸው። በኤክሰርሳይዝ ነርሶች የሚሰጡና በፊዚዮቴራፒስት በትብብር የሚሰጡ ናቸው። የሚያድጉ ኤክሰርሳይሶች ናቸው። በመጀመሪያ ስቴብል እናደርገዋለን ጡንቻው እዛው ቦታው እንዲመለስ፣ ከዛ ደግሞ የበለጠ ስትሮንግ እንዲሆን፣ ከዛ ደግሞ ይሄ ኤጂሊቲ ኤንድ ኮኦርዲኔሽን ደግሞ የምላቸው ኤክሰርሳይሶች አሉ። እነሱን ደግሞ እንሰጣለን ማለት ነው። እንዴት ነው? ኮዞቹን በመከላከል ለምሳሌ ክብደት ባለመጨመር፣ ክብደታችንን በመቆጣጠር ወይም ደግሞ በጣም ክብደት ሲኖረን የምንሰራቸውን ኤክሰርሳይሶች ማወቅ። ለምሳሌ ከሩጫ ይልቅ ዋናዎችን ይሄ ብዙ የምንድነው የሰውነታችን ጫናም ሊያርፍበት እንዳይችል ሆኖ ክብደታችን እንድንቀንስ ዋና አሁን ተመራጭ ነው። የዋና ውስጥ ኤክሰርሳይሶች አሉ፣ እነሱን መስራት፣ እንቅስቃሴዎች መስራት፣ ጡንቻችንን ማጠንከር፣ ስትሬች ማድረግ በየጊዜው ሰው እነዚህ አይነት ነገሮች ቀድሞ ሊከላከሉልን ይችላሉ ማለት ነው። የስኳር ህመም ተላላፊ ካልሆኑና በቅድሚያ ከሚጠቀሱ የጤና ችግሮች አንዱ ነው። የሰው ልጆች እንደ ልብ ለመንቀሳቀስ ኃይል ያስፈልገናል። ይህ ኃይል የሚገኘው ደግሞ በጉበት አማካኝነት ከሚመረተው ግሉኮስ ነው። ግሉኮስ ጥቅም ላይ ውሎ የሚያስፈልገንን ኃይልና ጉልበት እንዲሰጠን ደግሞ ከጣፊያችን የሚመረተው ኢንሱሊን የግድ ያስፈልጋል። ይህ ሂደት ሲዛባ የስኳር ህመም ይከሰታል። የስኳር ህመም ከእርግዝና ጋር ያለውን ሳይንሳዊ ግንኙነት፣ ምልክት፣ መንስኤና ህክምና እንዲሁም የስኳር ህመም ያለባት እናት በእርግዝና ወቅትና ከእርግዝና በፊት ማድረግ ያለባት ጥንቃቄና የህክምና ክትትል ምን ይመስላል? በአዲስ ህይወት ልዩ ጥንቅራችን ይዳሰሳል። ጤናማ እርግዝና ማለት ብዙ መገለጫዎች አሉት። አንዱ ቀኑ የደረሰ እርግዝና እና ወሊድ ሲኖር፣ ጤናማ የሆነ የጽንስ እድገት ሲኖር፣ ጤናማ የሆነ የእናት ጤንነት በእርግዝና ካለ ያ ማለት ነው እናትየው ተጓዳኝ የጤና እክሎች ከሌሏት፣ ጽንሱም ላይ እድገቱ ኖርማል ወይም ጤናማ የሆነ እድገት ካለው፣ ሌላም ደግሞ ያወላለድ ሂደቱም ቀኑ ደርሶና በተፈጥሯዊ መንገድ በማህፀንና በመራቢያ አካላት በኩል የተወለደ ከሆነ፣ ምንም አይነት በወሊድ ወቅት እናትየው ላይና ጽንሱ ላይ የጤና መወሳሰቦች ወይም እክሎች ካላጋጠሙ በአጠቃላይ ጤናማ እርግዝና እንለዋለን። የስኳር ህመም በአጠቃላይ ስር የሰደደ የግሉኮስ ወይም የስኳር ስርዓተ ልመት መዛባት ነው። ይህም ዋና መገለጫው የስኳር መጠን በደማችን ያለው የስኳር መጠን ከፍ ብሎ ሲገኝ የስኳር ህመም ይባላል። በእርግዝና ወቅት ደግሞ ይሄኛው ዋናው ምንጩ ለስኳር ህመም ምንጩ የኢንሱሊን መጠን ማጠርና ወይም ኢንሱሊን ዴፊሽንሲ ሲሆን፣ በሌላ በኩል ደግሞ በዋናነት በእርግዝና ወቅት የኢንሱሊን ሬዚስታንስ ወይም ደግሞ ኢንሱሊን የሚያመጣውን ኢፌክት ወይም ደግሞ ተጽዕኖ የሚቃወሙ ወይም በተቃራኒው ተቃራኒ ተጽዕኖ ያላቸው ሆርሞኖች ወይም ቅመሞች ከእንግዴ ልጅ የሚመረቱት እነሱ በከፍተኛ ሁኔታ ስለሚመረቱ በእርግዝና ወቅት ስኳር ይኖራል ማለት ነው። በእርግዝና ወቅት የሚከሰቱ ስኳሮች የተለያዩ አይነቶች ናቸው። በመሰረታዊነት በዋናነት መክፈል በሁለት ልንከፍላቸው እንችላለን። አንደኛው ከእርግዝና በፊት ቀድሞ የነበረ የስኳር አይነት ሲሆን፣ ሁለተኛው ደግሞ እርግዝና ጋር ተያይዞ ወይም እርግዝናን ተከትሎ የሚመጣ የስኳር አይነት ነው። ስለዚህ አንድ እናት ከእርግዝና በፊት ስኳር ህመም እንዳለባት በሕክምና ከተረጋገጠ ማርገዝ የምትችልባቸው ሰፊ ሁኔታዎች አሉ። ነገር ግን እንደ ቅድመ ሁኔታ የምንወስዳቸው ሁኔታዎች አሉ።
ዋናው ነገር ምንድነው? በተወሰኑ የጤንነት መጓደሎች ካልሆነ በስተቀር አብዛኛው ስኳር ያላቸው እናቶች የቅድመ እርግዝና ክትትል ካላቸው ስኳራቸውን ታርጌት ወይም ግባችን የስኳር ቁጥጥር ግባችንን ካሳካን ማርገዝ ይችላሉ። ጥቂት ግን እናቶች የስኳር ታካሚ የሆኑ የስኳር ህመም ያለባቸው እናቶች ማርገዝ እንከለክላለን። ለምሳሌ ከስኳር ጋር በተያያዘ ፕሎሪፈሬቲቭ ሬቲኖፓቲ የሚባል የምን ማለት ነው? የኩላሊት ጤንነት መታወክ ካለ እንደዚሁ እንከለከል። ሌሎቹ የታርጌት ስኳር መጠን ከእርግዝና በፊት ማስተካከል ከቻልን ሁሉም እናቶች ሴሌክቲቭ የተወሰኑ አጋላጭ የጤንነት ሁኔታ ያላቸውን እናቶች መመርመር ነው። እነዚህን እናቶች አጋላጭ ነገሮችን ብለን የምንገልጻቸው ከልክ በላይ ውፍረት፣ ከዚህ በፊት ቀድሞ የነበረ ጽንሱ ባልታወቀ ሁኔታ ሞቶባት ከነበረ ቀድሞ በነበረው እርግዝና እንደዚህ አይነትን ሰዎች የስኳር ምርመራ ማድረግ እንዳለብን በእኛ ሀገር ያለው የሕክምና ስትራቴጂ ያንን ነው የምንከተለው። ስለዚህ አንድ እናት የስኳር በሽታ መልካም እንግዲህ ስለ ስኳር ህመም ነፍሰ ጡር እናት መሆን የምትፈልግ እናት፣ ወጣት፣ በትዳር ውስጥ ያለች ወይም እርግዝና ይከሰታል ብላ የምታስብ ሴት ልጅ፣ ማርገዝ የምትችል ሴት ልጅ ወይም ደግሞ ነፍሰ ጡር እናት አርግዛም ያለች ወይም ደግሞ ቅርብ ጊዜ የወለደች ነፍሰ ጡር እናት ማወቅ ያለባቸው ነገር ቢኖረው ስኳር እንግዲህ ከእርግዝና ጋር በተያያዘ በህክምና ሳይንስ በጣም ኮመን ወይም ደግሞ የተለመደ የጤንነት መወሳሰብ ነው። ከእርግዝና ጋር በተገናኘ ከሁሉም ተላላፊ ካልሆኑ በሽታዎች አንደኛ ደረጃ የሚገኘው ስኳር ነው። እስከ 10% ነፍሰ ጡሮች ስኳር በሽታ ይገኝባቸዋል ከወሊድ ጋር በተገናኘ እና ይህን ማወቅ ያለባቸው ምንድነው? ሐኪማቸው ጋር ሁሉም እናት በተለይ ለስኳር ተጋላጭ የሆኑት ፕሪኮንሴፕሽናል ኬር ወይም ቅድመ እርግዝና ክትትል ማድረግ እንዳለባቸው። በዚህ ሰዓት ጥቅሙ ምንድነው? ይህንን ስኳር በሽታን ምልክቶቹም ከታዩ ለማስተካከል ስኳር በሽታውንም ካወቅነው ወይም ከተገኘ ታርጌት ወይም ግብ የምንለውን የስኳር መጠን ለማስተካከልና ከዛ ከስኳር በሽታ ጋር ተያይዞ የሚከሰቱ የጽንሱም የተወለደውም ልጅ የእናትየው የጤንነት መወሳሰብ ለማስተካከል ይጠቅመናል። ሌላው ምንድነው? ከቅድመ እርግዝና ክትትል በተጨማሪ ቅድመ ወሊድ ክትትልም ማድረግ አለባቸው። በተለይ ልምድ ካለው የማህፀንና ጽንስ ስፔሻሊስት ጋር እና የስኳር ህመም ስፔሻሊስት ጋር በተጣመረ በቲም ወርክ የስኳር ህመማቸው ክትትል ያስፈልገዋል። ቀድሞ ማወቅ ከከፍተኛ የህክምና ወጪና ስቃይ ይከላከላል። ለሴት እህቶቻችን መውለድ ከማሰባቸው በፊት ስለ ስኳር ህመም ግንዛቤና ምርመራ ቢያደርጉ ጤነኛ ልጅ ለመታቀፍ እንደሚረዳቸው የህክምና ባለሙያዎች ይመክራሉ። አንድ እናት የስኳር ህመም ከእርግዝናውን ቀደም ይሁን በእርግዝና ወቅት የተከሰተ የስኳር ህመም ካላት ህክምናው 3 ነገሮችን ያካትታል። አንደኛው ቲም ወርክ መኖር አለበት። ማለት የማህፀንና ጽንስ ስፔሻሊስት ከሌሎች የውስጥ ደዌ ሐኪም ወይም የስኳር ሐኪም ጋር በመተባበር መሰራት አለበት፣ በመነጋገር። ሌላው የእናትየው ኢንጌጅመንት፣ እናትየውን አሳታፊ መሆን መቻል አለበት። ሌላው የህክምና ሳይንሱ የሚፈቅደውን ህክምና ዘዴ ማድረግ አለ። ከነዚህ ውስጥ ዋናው የመጀመሪያ ደረጃ ህክምና የምንለው ላይፍ ስታይል ሞዲፊኬሽን ወይም ደግሞ የአኗኗር ዘይቤያችንን መቀየር ነው። ምን ማለት ነው ይሄ? አመጋገባችንን መቀየር ያስፈልጋል። ለምሳሌ በስኳር ታካሚ የሆነች እናት ምን መክረው አመጋገቡ በእርግዝና ወቅት ምሳ፣ ቁርስ፣ ራት ከአነስተኛ እስከ መካከለኛ መጠን ያላቸው ምግቦችን መመገብ። ሌላው ደግሞ በዚህ ተጨማሪ ከሌሎች እናቶች የሚለዩት 3 ጊዜ መክሰስ መመገብ ያስፈልጋል። ቢያንስ ከ2 እስከ 4 መክሰስ ተጨማሪ መክሰስ መመገብ ያስፈልጋል እና የምግብ መጠኑንም ደግሞ የምግብ ይዘቱ ለስኳር ታካሚ የተመጣጠነ መሆን መቻል አለበት። ከዚህ ውስጥ ለምሳሌ ካርቦሃይድሬቱ በከፍተኛ ሁኔታ ወደ 55% ከምትመገበው ምግብ ካርቦሃይድሬት መሆን አለበት። 20% ፕሮቲን መሆን አለበት። 25% ስብነት ያላቸው የምግብ ይዘቶች ሊኖሩት ይገባል። ሌላኛው ሁለተኛው ስትራቴጂ ኤክሰርሳይዝ ወይም የአካል ብቃት እንቅስቃሴ ማድረግ ነው። ለነፍሰ ጡር እናቶች አብዛኛው ብዙ የምናውቃቸው ጥቂቶች ካልሆኑ በስተቀር የአካል ብቃት እንቅስቃሴዎች የሚመከሩ ነው።
የተለየ የጤንነት መታወክ ያላቸው ነፍሰ ጡር እናቶች ካልሆኑ በስተቀር። ስለዚህ የአካል ብቃት እንቅስቃሴ ማድረጉ ለምንሰጣት መድኃኒት በደንብ እንዲሰራ ክብደቷ እንዲስተካከልና የተሻለ ስኳሩን መቆጣጠር እንዲችል ያደርጋል። ሶስተኛ ደረጃ ያለው የህክምና ደረጃ ምንድነው? ኢንሱሊን የሚባለውን ሆርሞን በመርፌ መልኩ በመስጠት ስኳሩን ማስተካከያ ዘዴ ነው። ሌላኛው በአሁን ሰዓት ቀደም ባሉት ጊዜ የማይሞከሩ በአሁን ሰዓት ግን ሳይንሱ እየደገፈ ያለው በአፍ በሚወሰዱ መድኃኒቶች ከኢንሱሊን በተጨማሪ በመጀመሪያ ደረጃ የማከሚያው መድኃኒት ኢንሱሊን ቢሆንም የተወሰኑ እናቶች የስኳር ታርጌታችን ወይም ደግሞ ግባችንን ማሳካት ሲቸግረን በተጨማሪነት የምንሰጣቸው በአፍ የሚወሰዱ የስኳር ህመም መድኃኒቶች አሉ። እርግዝናና ስኳር ያላቸው ግንኙነትን ለመግለጽ እርግዝና ዲያቤቶጀኒክ ነው የሚል አንደርስታንዲንግ አለ። የምን ማለት ነው? እርግዝና በተወሰነ መልኩ የስኳርን አጋላጭ ነው የሚል የምን ማለት ነው? በእርግዝና ወቅት ጤነኛ እርግዝናን በምንል ወቅት የሚለየው ከሌላ ጊዜ አንድ እናት ከምግብ በኋላ የግሉኮስ መጠኗ ከፍ ይላል ከነፍሰ ጡር ካልሆነች እናት ጋር ሲነጻጸር። ሌላው ደግሞ ባልተመገበችበት ሰዓት ደግሞ ወይም ደግሞ ጾም ወቅት ላይ የስኳር መጠኗ በጣም ዝቅ ይላል። ሌላው ደግሞ ከተመገበች በኋላ በተያያዥነት የኢንሱሊን መጠኗ በጣም ከፍ ይላል። በተጓዳኝ ምንድነው ከእንግዴ ልጅ ጋር በተያያዘ ከኢንሱሊን ከሚባለው ስኳርን ከደማችን ወደ ሰውነታችን እንዲገባ የሚረዳን ሆርሞን በተቃራኒ የሚሰሩ ከእንግዴ ልጅ የሚመረቱ ሆርሞኖች አሉ። የነዚህ መጠን በከፍተኛ ደረጃ ስለሚመረት እርግዝና ዲያቤቶጀኒክ ወይም ደግሞ ለስኳር አጋላጭ ነው የሚል እሳቤ አለ። ያም ትክክል ነው። ሌላው ደግሞ ስኳር በእርግዝና ላይ ያለው ተጽዕኖ በሶስት መልኩ ልናየው እንችላለን። አንደኛው በጽንሱ ላይ የሚፈጥረው ተጽዕኖ ሲሆን በጽንሱ ላይ ያለውን ተጽዕኖ ብናይ እርግዝና እኛ ማንፈልጋቸው ሌሎች ተጓዳኝ የጤንነት እክሎች በጽንሱ ላይ ይፈጥራል። አንደኛው ስኳር ከሌላቸው እናቶች ጋር ሲነጻጸር ከፍተኛ የሆነ የአፈጣጠር ችግር ይፈጥራል በጽንሱ ላይ ማለት ነው። ሌላው ደግሞ ከፍተኛ የሆነ የውርጃ እድል አላቸው። አንድ እናት ስኳር ህመም ኖሮባት ስታረዝ ወይም በእርግዝና ወቅት ከታወቀ ከፍተኛ የሆነ የውርጃና በጽንሱም ላይ የአፈጣጠር ችግር እድሉ ከፍ ያለ ነው በጽንሱ ላይ። ሌላኛው ደግሞ ምንድነው? በጽንሱ ላይ ከፍተኛ የሆነ ክብደት ከመጠን በላይ እድገት ማለት ነው። ማክሮሶሚያ እንለዋለን። መፋፋት ማለት የጽንሱ ከሚገባው በላይ መፋፋትና ተያያዥ የሆኑ እስከ ኦፕሬሽን መውለድ እና ድንገተኛ ሞት በጽንሱ ደግሞ ምክንያት ማይታወቅ ድንገተኛ ሞትና እንዲሁም ከወሊድ በኋላም ልጁ ከተወሰኑ ቀናት በኋላ የመሞት እድሉን ከፍ ያደርገዋል። በሌላው በኩል በእናትየው የሚፈጥረው ተጽዕኖ ምንድነው? ልጁ ክብደቱ ከፍ ከማለቱ ጋር ተያይዞ ከፍተኛ የሆነ የኦፕሬሽን እድሏን ያሰፋዋል። በወሊድ ጊዜ የመድማት እድሏ ከፍ ሊያደርገው ይችላል። ስኳር ተላላፊ ካልሆኑ በሽታዎች አንዱ ሲሆን በከፍተኛ ሁኔታ እርግዝናን ያወሳስባል። ውጤቱም በእናቱም በጽንሱም ላይ ያልተፈለጉ ውጤቶችን ወይም ደግሞ መወሳሰቦችን የጤና መወሳሰቦች ያስከስታል እና ስኳር በሽታ ከታወቀ ከእርግዝና በፊትም ታክሞ ተስተካክሎ ግብ ያልነውን የስኳር መጠን ካስተካከል ጤናማ እርግዝና እና ወሊድ ሊኖር የሚችልበት እድል ሰፊ ነው። ይህም ዋናው እናቶች ማወቅ የሚገባቸው ቅድመ እርግዝና ክትትል በማድረግ ከፍተኛ የሆነ ፎሌት በመስጠት የአፈጣጠር ችግሮችን በተለይ የነርቭ ዘንግ ክፍተትን ከእርግዝና ከስኳር ጋር ተያይዞ የሚመጣውን ከፍተኛ የሆነ የነርቭ ዘንግ ክፍተትን መከላከል ይቻላል። እንዲሁም በእርግዝና ወቅት ታርጌት የተባለውን የኢንሱሊን ወይ የግሉኮስ መጠን ወይም የስኳር መጠን በማስተካከል ስኳሩን ማስተካከልና ጤናማ የሆነ እርግዝናና ወሊድ ማግኘት ይቻላል።